ደግሞ አሴር ሲመጣ ምግብ በደንብ ብላባ። አይ አንቺ ትሻይ ነበር። ከሱ ጋርማ ምግብ ከቀረብኩኝ እኮ የፊቴን እበላለሁ ብሎ እጄን ቦጫጭሮ ጨረሰኝ። እና ልቅር እንዲ አባዬ? ኧረ ስቀልድ ነው አንዬ። ከአሴር ጋር እየዋልክ እኮ በቃ ቀልድና ምድርህን መለየት የከበደኝ ነው አባ። አሴር ቢሆን ህይወት በቀላሉ አትገፋም። ታዲያ ምን ላድርግልሽ? ከተኛው ይቀር ልክ እንዳንቺ ነው። ቆይ ምን አይነቷን ግንድ ነው እዚህ አምጥተህ ይጣሉብኝ? እንደው ፈጣሪ ያደራህን ይችን ግንድ እህቴ አድርገህ ቀሪ ህይወቴን ሲኦል እንዳታረግብኝ። እርግብ፣ አንቺ እርግብ፣ ምን ወጣ ነው እንደዚህ ማሰማው? እርግብ፣ እርግብ፣ ምንድን ነው አንቺ? ቆይ እስከ መቼ ነው የምተኘው? እስከ መቼ ማለት? አያቴን ተወቂያት። ወይኔ ሴት የኔ ልዕልት፣ ቁጭ በይ እሱ ጋር ዛሬ እንደ ድሮ እኮ ድንቡሽቡሽ ነሽ። አይ እኔ እኮ ደስ ስትይ መቼም ጥሩ ቤተሰብ ነው ያሳደገሽ። የልጅነት አበባሽ እንዳለ ነው ሆነ። አስቴርዬ ታምራለች አይደል? ሰላምዬ፣ አያትሽን እንዲህ ነው የምታናግሪያቸው? አፈር በበላው በልጅነትሽ ልክ እንዲህ ነበርሽ እኮ። አዎ አባ፣ በዛ ላይ ትንሽ ርቦኛል። የሚበላ እኮ አለ። ቆይ እስኪ ስጠኝ። አቮካዶ? አዎ። ምን ነው? እኔ አትወድም ስልህ አላመንከኝም አይደል? የምራቱ ጅም እንዴ? እኔ አቮካዶ ሲበሉ ሳይ ራሱ ሊያስመልሰኝ ነው የሚደርሰው። እንዴ ምን ሆነሽ? አላውቅም። አቮካዶ ከመብላት ግን ጾሜን ባድር እመርጣለሁ። በይ ልጅ ሳይመሽብሽ ሂጂ። ይሄ እኮ ወሬ ያልቅበት። የሃኒ አያት ልቧ ነግሯታል። ፈተናውንም ጀምራለች። ፈተናውን በምንድን የጀመረችው ካላችሁኝ በአቮካዶ። ለማንኛውም ኖላዊ ተከታታይ ድራማ ብቻ አይደለም የሚኖር ህይወት ነው እላችኋለሁ። ብዙ ጊዜ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ በትላንትናው ክፍል ሜላት የመጨረሻ አበዛችሁ። ሃኒ ላይ የምታመጣው ጫና፣ ሃኒን የምትቆጣት ነገር በጣም አበዛችሁ፣ የመጨረሻ ማለት ነው። ምንም ያህል ባታምናት ሃናን እንደዚህ መናገር አለባት ብዬ ነው ያላስብ። ምክንያቱም ሃና ለዛ ቤት ትልቅ ነገር አድርጋለች፣ ማንም ያላደረገውን ነገር አድርጋለች። ኢቭን የሰላምን ህይወት የመለሰችው እሷ ነች። ከዛም አልፎ ብዙ ነገር የምናሴ ጤንነት ጥሩ እንዲሆን እስካሁን ሳያመው እንደቀጠለ እያየን ነው። ሰላም ከማንነቷ ወጥታ ልጅ እንድትሆን፣ ልጅ ብቻ ሳይሆን መልካም ልጅ፣ አስተዋይ ልጅ፣ ጥሩ ልጅ፣ ሴት ልጅ እንድትሆን ያደረገቻት ሃና ነች። በሃና ምክንያት ነው። ይህንን ሁሉ ረስታ ሃናን መጫኗ እኔ በጣም ግራ ገብቶኛል። እርግብ በመጣች ማግስት እኔም ልጅ ነኝ ማለቷ ይህን ነገር እንድትል ያደርጋታል። ነገር ግን በጣም አበዛችው። እኔ ግን የምትጸጸትበትን ነገር ባታደርግ ደስ ይለኛል። ማለት ወደፊት ልጅ መሆኗን ስታቅ እንዳትጸጸት ሰጋለኝ እና ብዙ ባትሄድ በጣም ደስ ይለኛል። ከዛ ውጭ ግን በጣም ደስ የሚለው ነገር አባቷ፣ አያቷ ሃና ልጅ እንደሆነች በቃ ገብቷቸዋል። በተለይ ደግሞ አያቷ በቃ አውቃለች ማለት ይቻላል። ሙሉ ለሙሉ በእርግጠኝነት አውቃለች ማለት ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? በቃ ስታስታውስ ነበር ሃናንና በልጅነቷ ያለችን ሀሴት እያመጣች ስታስታውስ ነበርና ብዙ ነገሩ ተመሳስሎባታል። ከዛ ደግሞ በጣም የገረመኝ ነገር አቮካዶ ሃና አትወድም። ስለዚህ በአቮካዶ ልትፈትናቸው ትችላለች የሚል ሀሳብ አለኝ። በቀጣይ ክፍል አያታቸው የአቮካዶ ጉዳይ እነ አሴር ጋር ወይም ደግሞ ኖላዊና አሴር ጋር ሃና እንደማትወድ አውርተው ነበረ። በእርግጥም ሃና አትወድም፣ በጣም ነው የምትጠላው። አይደለም መብላት ልትበላ ስትል ወደ ላይ ይላታል። ስለዚህ እንግዲህ እርግብ አቮካዶን ግሽልጥ ካረገች አያቷ ሙሉ ለሙሉ ሃና ልጅ እንደሆነች እርግጠኛ የምትሆንበት ይሆናል ማለት ነው። ስለዚህ በቀጣይ ክፍል አያቷ ይህንን ነገር ብታደርግ በጣም ደስ ይለኛል። ብትሞክር፣ ምናልባት አቮካዶ አምጥታ ብትሰጣቸው ወይም ደግሞ አቮካዶ እንደሚወዱ ብትጠይቅ ደስ ይለኛል እኔ እና አያቷ በዚህ እርግጠኛ መሆን ትችላለች የሚል ሀሳብ ነው ያለኝ። ከዛ ውጭ ደግሞ ዶክተሩ ሜላትን ጠርቷታል። ሜላት ዶክተሩ ጋር ስትሄድ ምን ልትል ትችላለች? አሻፈረኝ ብላ አይመለከተኝም ብላ ሕክምናውን ልታቋርጥ ትችላለች ወይስ ሕክምናው እንዲቀጥል ታደርጋለች? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሜላት ይህንን ነገር ታደርጋለች የሚል ሀሳብ የለኝም። ሜላት በእርግጠኝነት የምነግራችሁ ሃናን በጣም ነው የምትወዳት፣ እየወደደቻትም ነው እንደዚህ የምትናገራት።
ነገር ግን የመጣችበት አመጣጥ ጥሩ ስላልሆነ ነው። በልጇ ስለመጣች 16 ዓመት ሙሉ የጠበቀቻት ልጅ እኔ ነኝ ብላ በመሃል ስለገባችባት ነው እንደዚህ ክፉ እየሆነች ያለችው እንጂ አሁንም ስቲል ሀናን ትወዳታለች የሚል ሀሳብ ነው ያለኝ። ከዛ ውጪ ግን ልጆቹ ምናምን በቃ እነ ሰላም እነ መናሴ ሁሉም ሀና በቃ ይመቻቸው፣ ልባቸው ነግሯቸዋል። እኔ በጣም ደስ ያለኝ ደግሞ ሁሉ ታውቃላችሁ፣ ሰላምዬ ያችኛው የተኛች መስላ የልብ ልቧን ተናገራ። ወይኔ እርግብ ግን በስመ አብ ከባድ ነች። ግን ቢነቃባት እኔ ደስ ይለኛል። ማለት በተለይ ስልክ ስታወራ ከዛች እንሽላሊት ከሆነ ሴትዮ ጋር ስልክ ስታወራ ብታቅባት ወይም ደግሞ ቢሰሟት በጣም ደስ ይለኛል ብዬ ነው ማስበው። በትላንትናው ክፍል ፋዘር ጎሎ ነበረ፣ ምናሴ አልነበረም። ትንሽ ቅር ብሏላ። የሆነ የጎደለ ነገር አይተናል። ቢኖሩ አሪፍ ነበረ። ያው በቀጣይ ክፍል ተሰብስበው ይመጣሉ። ኖላዊና አሴር ጋር የነበረውም ነገር በጣም ደስ ይላል። ኢቭን ኖላዊ ከአሴር ጨዋታ ለምዶ በቃ ጨዋታ አልተቻሉም። ፋዘር የመጨረሻው ማለት ነው። እዛ ጋር ያለው ነገር በቃ ድባቡ በጣም ደስ ይላል። ከመጀመሪያም ጀምሮ አሴርና ኖላዊ አንድ ላይ ሲሆኑ የምናያቸው ነገሮች የሚያስተምሩን ትምህርቶች በጣም የሚገርሙ አይነት ትምህርቶች ናቸው። በተለይ ፋዘር የሚናገራቸው ነገሮች በቃ ከዛ በኋላ ደግሞ ፋዘር አሴር ላይ ሲቀየር ወይም ደግሞ ሲከፋውና የሆነ ነገር ሲናገረው ፋዘር ባስተማረው ትምህርት አሴር መልሶ የሚያስተምረው ነገር የሚነግረው ነገር እና በጣም ደስ የሚል ነገር እናያለን እነሱ ጋር። ከዚህ ድራማ ያልተማራችሁት ነገር አለ ብዬ አላስብም። መልካምነት፣ ትህትና። መልካም የምናደርገው ደግሞ ለምናውቀው ሰው ብቻ ሳይሆን ለማንኛውም ሰው መልካም መሆን እንዳለብን፣ ጥሩ እንዴት መሆን እንደሚቻል፣ ሰዎች እንዴት መቀየር እንደሚቻሉ። አሴር ከዛ ማንነት ከጎዳና ተነስቶ ሱሱን ትቶ ሌብነቱን ትቶ ብዙ ነገር ትቶ ዘመኑን ሙሉ ሲሰራ የነበረውን ሁሉ ነገር ትቶ ጥሩ ሰው መሆን እንዴት እንደቻለ፣ እንዲሁም ደግሞ ሰላም ማንነቷ ሁሉ ተቀይሮ ትምህርት ትታ የነበረች ሱሳም የነበረች የምትጠጣ የምትጨፍር የነበረች ልጅ አሁን ተመልሳ መልካም ሰው እንደሆነች፣ እንደዚህ መቀየር እንደሚቻል ብዙ ነገር አስተምሮናል ይሄ ድራማ። ፈጣሪ ደግሞ ሲወዳችሁ ለሰው ልጅ ሰው እንደሚሰጥ፣ መልካም ሰው እንደሚሰጥ፣ ትሁት ሰው እንደሚሰጥ ማየት ትችላላችሁ። ለማንኛውም በጣም የወደድኩት ድራማ ነው። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ኖላዊ ተከታታይ ድራማ ከዚህ በፊት ሪቪው እናደርግ ነበረ፣ በመሀል አቋርጬው ነበረ። አሁን ግን ከእናንተ ከመጣ አስተያየት የተነሳ አብዛኞቻችሁ ኖላዊ ለምን አትሰራም ስለምትሉኝ ለመስራት ተገድጃለሁኝ ማለት ነው። እንግዲህ ከዚህ በኋላ በተከታታይ እንቀጥላለን ማለት ነው። ከዚህ በኋላ ያሉ ክፍሎችን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ላይ የሚፈጠሩ ነገሮችን ወደ እናንተ ሪከመንድ ማድረግ ይሆናል። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። እንዲሁም ደግሞ ላይክ በማድረግ ሼር በማድረግ ታግዙኛላችሁ ማለት ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ